ትክክለኛ ሰው በስርዓት ይወያያል ብዬ ማስበው የነበረ ሰው ስለነበረ ግብዣ አድርጌለታለሁ። ሃይማኖቴን ግን ስለማስቀድም ስለማከብር ግን እኔ በዚህ መልኩ ከሱ ጋር ለመወያየት ፍቃደኛ አይደለሁም። መልካም። ይህ ኡስታዝ የውይይት ጥሪ ካቀረበልኝ በኋላ ስቀበለው ልክ እንደ ቀድሞዎቹ አስቀድሜም እንዳልኳቸው የእናቴ መቀነት አደናቀፈኝ ብለው እንደሚቀሩት ይህንኛውም ኡስታዝ ሰበብ እየደረደረ ውይይቱን የተውኩበት ምናምን ብለው መረጃ በቪዲዮዎች ቆራርጦ አስቀምጧል ማለት ነው። እነኛ ቪዲዮዎች በትንሹ ሁለት ሳሂህ የሆኑ መረጃዎችን ማቅረብ የምንችልባቸው ናቸው። ኡስታዝ ሽንፈትን ወይም ደግሞ የራስህ ኡስታዞች እዚሁ ያሉት ቲክቶክ ላይ ወርወር የሚሉት አትችልም ብለው ስላሉ ነው ውይይቱን የፈራኸውና የቀረኸው እንጂ እኔ አለመረጃው ብቻ አይደለም። አንዲት ብቻ ነች ቲክቶክ ላይ በአንድ ዓመት ውስጥ በቆይታዬ ነብዩ የወንድ ልጅ ብልት ሞጨሞጨ ምትለዋል ተናግሬያለሁ። ሞጨሞጨ ሳይሆን ሳመ ነው የሚለው። እሱን እንትን ብያለሁ። መሞጭሞጭ ማድረግ ነገር ነው በእኛ አካባቢ፣ መሳም ደግሞ ነው። ስለዚህ ነብዩ ሳይሆን ያደረገው የወንድ ልጅ ብልት ነው ያደረገው። በቃላቱ ራሱ በዛ መልኩ አልመጣም። መስሐ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየህ፣ መምጠጥ ነው የምትለው። አስተካክያለሁ፣ ይቅርታም ብዬበታለሁ። ከሞጨሞጨ ወደ ሳመነት እሱን አስተካክዬ ተቀብያለሁ ማለት ነው። መረጃው እንደምታዩት እዚህ ጋር ከሳመ በኋላ ብልቱን ይስባል ይላል። ብልቱን ስሞ የወንድ ብልት ስሞ ከዛ ይስባል ይላል። በአፉን የሳመው በእጁን የሳመው ግልጽ አይደለም። ስለዚህ እኔ ጠባብል በአፉ ስሞ እንትን አደረገው እያልኩ ሊሆን ይችላል፣ ግልጽ ስላልሆነ መረጃው ማለት ነው። ዳኢፍ አይደለም ደግሞ ሳሂህ የሆኑ ሐሰን የሆኑ ህግ ተመስርቶበት ላሳያችሁ እችላለሁ። ከ20 በላይ ሙሐመድ የሙስሊሞች ነቢይ የወንድ ብልት እንደሚስም ማሳየት ስለምችል ማለት ነው። ሞጨሞጨ የምትለው አንድ ቦታ ብቻ የትርጓሜ እንትን ነች። እሷም ሞጨሞጨ ያልኩበትን ወደ ሳመነት እንዲቀየርልኝ ይቅርታም ጠይቄበታለሁ። ከዛ ውጪ አንዲት ነጥብ ያለ መረጃ ወራዋት የለችም ማለት ነው። ያነሳቸውን ቪዲዮ ላይ በዚህ ምክንያት ነው አልወያይም ያልከው። ነብይ በጋለ ብረት አይን እየጎለጎለ እንደሚያወጣ እጅ እንዳስቆራረጠ እነሱ ከፈለክ በትንሹ 2-3 ሳሂህ የሆኑ ሐዲሶችን ልሰጥ እችላለሁ። መተህ ልጠይቀኝ ትችላለህ ማለት ነው። ሰበብ አደርድር። በተረፈ ስድብ ከነብይህ የተማርከው ነው አንተ። እኔ ግን የነብይህን ገመና ነው የምገልጠው። ስድብ ከመሰለ ቁርአንን፣ ሐዲስህን፣ ተፍሲርህን፣ ሲራህን፣ ስትሪውን ቀደሽ እንትን ቤት ከተተው ማለት ነው። እና እንደዛ ነው። በተረፈ ያለው ይሄን ይመስላል። እነዚህ ነው። ኤኒታይም በዚህ ጉዳይ ላይ ሌሎቹ እንትን ሊሉ ይፈልጋሉ ስላልክ 3 ሆናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። አንድ ያቀረብከውን የሚቀበልህ ካለ ማለት ነው። 2 ተጨማሪ ይዘህ መምጣት ትችላለህ። ሰላም ከአንተ ጋር ይሁን።